በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ይሄ ወደ እናንተ እየቀረበ ያለው ግብረ ሕማም ይባላል። ይሄ ግብረ ሕማም ማለት ከዐቢይ ጾም ቀጥለን ከሆሳዕና እስከ ትንሣኤ ድረስ ስለ ጌታችን ስለ ኢየሱስ ክርስቶስ መከራ እያሰብን የምናነበው ግብረ ሕማም ነው። ሰኞ ጠዋት 3 ሰዓት ላይ የሚነበበው ግብረ ሕማም የመጀመሪያው ክፍል በትንቢተ ኢሳይያስ ምዕራፍ 5 ከቁጥር 1 ጀምረን እስከ ተራ ቁጥር 31 ድረስ ያለውን አንብበን አሁን ደግሞ ሁለተኛው ክፍል በትንቢተ ኢዩኤል ምዕራፍ 2 ከቁጥር 22 እስከ 33 ያለውን ግብረ ሕማም ላይ ያለውን ነው የምንመለከተው የምናነበው። እኛ ግን ለጠቅላላ እውቀት እንዲሆነን ከተራ ቁጥር 1 ጀምረን ነው የምናነበው። አባቶቻችን ግን ያስቀመጡት ተራ ቁጥሩን 22 ላይ ነው ያደረጉት። ይህም የሆነበት ለአንባቢም ሆነ ለሰሚ እንዳይበዛ ብለው ነው። እኛ ግን ጠቅላላ እውቀት እስከሆነ ድረስ ከተራ ቁጥር 1 ጀምረን ትንቢተ ኢዩኤል ምዕራፍ 2ን እናነባለን። ይህ እንግዲህ ግብረ ሕማም ነው። ይህንን ከዓመት እስከ ዓመት እንድንጸልየው ደግሞ ዓመቱ ሲመጣ ቤተ ክርስቲያን መምጣት እንኳ ባንችል ባለንበት የጌታችንን መከራውን እያሰብን ይህንን እየሰማን እንድንውል ስለሚጠቅመን ነው እና ሁላችሁም ይህንን ወደ እናንተ ሲደርሳችሁ በእናንተ ብቻ እንዳይቀር ለሌሎችም እንዲደርስ እናንተም ለሌላው ሁሉ እንድታዳርሱት በእግዚአብሔር ስም አሳስባችኋለሁ። ይህ ፋሌክ ሚዲያ ይባላል። በፋሌክ ሚዲያ የመጣውን ነገር ሁላችሁም ለሰው አድርሱት፣ ተጠቀሙበት። ይህ ብቻ ሳይሆን ሌላም ደግሞ የቆየ ነው። 1 2 ዓመት 3 ዓመት የሞላው ነው። ሥላሴ ሚዲያም አለ። በሥላሴ ሚዲያ ሃይማኖተ አበው መጽሐፍ ቅዱስ እና ደግሞ አንድምታ ትርጓሜውም እየተላለፈ ነው ያለው። አሁን በዚያም አንድምታ ትርጓሜው ከኦሪት ዘፍጥረት ጀምሮ አሁን ኦሪት ዘኍልቍ ላይ ነው ያለነው። 131 ምዕራፍ ሃይማኖተ አበውና መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ኦሪት ዘዳግም ድረስ ያለው ተላልፎላችኋል። እዛም እየገባችሁ ሕይወታችሁን ብትመለከቱት ታገኙታላችሁ። ሌላ ሕይወት የለንም። በምድርም ስንኖር በሰማይም ስንኖር ከዚህ ውጭ ከቶ ለእኛ ጥላ ቤዛ የለንምና ደግሞ እግዚአብሔርን ይህንን ካልሰማን ካላቦን ልናውቀው ወይም ልናፍረውም ሆነ አንችልምና እግዚአብሔር ይቅርታውን እንዲመልስልን በዚህ በሥላሴ ሚዲያ እና በፋሌክ ሚዲያ ወደ እናንተ እየመጣ ሕይወታችሁን እንዲታገኙትና እንዲትገለገሉበት በእግዚአብሔር ስም አሳስባችኋለሁ። አሁን ወደ ግብረ ሕማም እንገባለን። ሰኞ 3 ሰዓት ላይ የሚነበበው ግብረ ሕማም ነው። ኦሪት በትንቢተ ኢዩኤል ምዕራፍ 2 ተራ ቁጥር 1 ላይ ያለው ኃይለ ቃል እንዲህ ይላል። ንፍሑ ቀርነ በጽዮን ነጋሪቱን ምቱ፣ ጦር ለመሰብሰብ አንበጣ ለመከላከል። እንግዲህ ጦር ሲመጣ ጦር መጣ አዋጅ ንገሩ ተብሎ ነጋሪቱ ይጎሰማል። አንበጣም የመጣባቸው እንደሆነ አገራቸውን ለማጥፋት የመጣውን አንበጣ ለመከላከል እንዲሁ ነጋሪቱ ይመታል። አንበጣ የተፈጥሮ አንበጣ አለ። ግን በተፈጥሮ አንበጣ ያልሆነ እንደ አንበጣ የሆነ ደግሞ ሕዝብ አገርን ሕዝብን የሚያጠፋ ጠላትም አንበጣ ነው። ወስብኩ በደብረ መቅደሴ በቤተ መቅደስ ምህላ ለመያዝ አዋጅ ንገሩ አለ። በቤተ እግዚአብሔር ስሙ በሚጠራባት ቤተ መቅደስ ተገኝታችሁ ምህላ እንድትይዙ ለምህላ ሕዝቡን ሰብስቡ፣ አዋጅ ንገሩ፣ ነጋሪቱን ምቱ አለ። ወይደንግጹ ኩሎሙ እለ ይነብሩ ውስተ ዓለም፣ በዚህ ዓለም ያሉ ሁሉ እግዚአብሔር እንዳለ ይፈሩ ይደንግጡ አለ። እስመ አልጸቀት ዕለተ እግዚአብሔር ወበጽሐት እስራኤል
ተማርከው የሚሄዱባት ቀን፣ እስራኤል ሀገራቸውን የሚለቁባት ቀን፣ እግዚአብሔር ሀብታቸውን ንብረታቸውን የሚያጡባት ቀን፣ እስራኤል ሰላማቸውን አጥተው የሚያዝኑባት ቀን ቀርባለችና ምህላ ያዙ፣ አልቅሱ አለ። ተራ ቁጥር 2 ዕለተ ጽልመት ወዐውሎ ጨለማ ጥቅል ነፋስ የሚመጣባት ቀን ያቺ ቀን ክፉ ቀን ናትና አለ። ዕለተ ደመና ወጊሜ ደመና የተረገረገባት ጉም የሚሳብባት ቀን ናትና ያቺ ቀን የምታስፈራ ቀን ናት። እናትና ልጅ የማይተያዩባት ወንድምና ወንድም በአንድ ላይ የማይገናኙባት ሁሉም በመከራ ውስጥ ሆነው ልቅሷቸው በየራሳቸው የሚሆንባት ቀን የመከራ ቀን ነች። እናት ልጇን፣ ልጅ እናቱን የማያገኝባት ቤተሰብ የማይገናኝባት የመከራ ቀን ነችና ስለዚያች ቀን ነጋሪቱን ምቱ፣ በቤተ መቅደሱ ምህላውን ያዙ አለ። የመከራ ቀን ናትና ከመጎህ ይዘረው ሕዝብ ብዙሃን ውስተ አድባር በአመት ጽኑ በመዓት ጽኑ ዘይኮነ ከማውን ፍጥረተ ዓለም ከተፈጠረ ጀምሮ ተደርጎ ሁኖ የማያውቅ በጽኑ መከራ ተይዘው ወገኖቼ በጎህ እንደ ጎህ በተራራ ላይ ይሰማራሉ፣ ይበተናሉ አለ። ጎህ ማለት ንጋት ነው። ንጋት ሲታይ በተራራው ላይ ሁሉ ብርሃን ይበተናል ማለት ነውና እንደዛ እንደ ጎህ ንጋት በየተራራው ይበተናሉ፣ በየሀገሩ ይዘራሉ አለ። ወኢይደግመን ከእምድሬሁ እስከ ዓመት ትውልደ ትውልድ ከዚህ በኋላ ከእንግዲህም ወዲህ እስከ ልጅ ልጅ ዘመን ድረስ ሁኖ በማይሆን በጽኑ መከራ ተይዘው ይበተናሉ አለ። መከራው የመጀመሪያና የመጨረሻ መከራ ነው አለ። ከዚህ በፊት ተድሮ የማያውቅ ካሁን በኋላም ደግሞ ይመጣል ተብሎ የማይታሰብ መከራ በእነሱ ላይ ይመጣባቸዋል። እነዚህ ሁሉ እግዚአብሔርን የዘነጉ እግዚአብሔር ያደረገላቸውን የረሱ ናቸው። እነዚያ ወገኖች እግዚአብሔር ከግብፅ ምድር ያወጣቸው ናቸው። የኤርትራን ባሕር ያሻገራቸው ከፍሎ ያሻገራቸው በሰባት ደመና ጋርዶ ያወጣቸው ናቸው። ከሰማይ መና ያወረደላቸው ናቸው። እግዚአብሔር ያደረገላቸውን ባለማሰባቸው ምክንያት እግዚአብሔር ግን ለክፉ ነገር አሳልፎ ሰጣቸው። ይልቁንም እግዚአብሔር ቀድሞ በቀድሞ ዘመን ለእስራኤል እንዳደረገ ሁሉ አካላዊ ቃል ጌታ አምላክ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በማኅፀነ ማርያም አድሮ ሰው ሆኖ ተገልጦ በምድር ላይ ለሰው ልጆች ያደረገውን የዋለውን ውለታ የከፈለውን መሥዋዕትነት አስበው እንደ እግዚአብሔርነቱ ለማይመላለሱ ወዮላቸው፣ ያቺ የመከራ ቀን ዳግመኛ ተመልሳ ታገኛቸዋለች አለ። ተራ ቁጥር 3 በፍጽምሂ እሳት ይበልዕ ወበከዋላሂ ያውይ ነበልባል ድርቅ ከፊት በር ጀምሮ እስከ ኋላ ድረስ ያቃጥላል። በፊት የደረሰውን በፊት በኋላ የደረሰውን በኋላ ያጠፈዋል። እኒህም ድርቅ የተባለው ስልምናሶርና ናቡከደነፆር ናቸው። በድልቅልቅ ወበአውሎ ፍኖቱ ይላል። ከመገነተ ኤዶም ምድር ቀዳሚሃ ጥንቱን ኢየሩሳሌም እንደ ገነት ነበረች። ኢየሩሳሌም ገነትን የምትመስል ምድራዊት ገነት ነበረች፣ ማርና ወተት የምታፈስ ወትገብድ ሪሃ ከመበዱ ሐሩር። በኋላ ግን በበዳ ወደ መሆን ተመልሳለች። ሰው እንዳልነበረባት የለማች አገር እንዳልነበረች ጠፍ ሆናለች፣ አውሬ አፍርታለች። ሰዎቿ አልቀው እሷ ባዶ ሆና ነበርና ዋሎ ዘያመስጥ እዴሆሙ ከነዚያ ከነ ሰልመናሶር ከነ ባቢሎን እጅ ከቶ የሚያመልጥ የለም አለ። እነዚህ ቤዛቸውን እግዚአብሔርን መከታቸውን እግዚአብሔርን ክብራቸውን እግዚአብሔርን ጥለዋልና አጥራቸው እግዚአብሔር መንፈስ ቅዱስ ነበረ። በእግዚአብሔር ረድኤት ተጠብቀው ታጥረው ይኖሩ ነበረ። እግዚአብሔር ግን
ኃጢአታቸውን አብዝተው በመስራታቸው ምክንያት አሳልፎ ሰጣቸው። ክብሩን ጸጋውን ከእነሱ ላይ ሲያነሳ እነሱ ተጋለጡ። ተራ ቁጥር 4 ከመገጸ ፈረስ ገጾሙ አይዛብ እንደ ፈረስ ፊታቸው የተነፋፋ ነው። ወረዋጽያን ከማፍራስ እንደ ፈረስ ፈጣኖች ናቸው። ተራ ቁጥር 5 ወድምፆሙ ከመ ድምፀ ሰረገላ ዘይሜርር ውስተ ባሕር ድምፃቸውም በተራራ ላይ እንደሚሄድ ሰረገላ ድምፅ ነው አለ። ያ በሰረገላ በተራራ ላይ የሚሄድ ሰረገላ እንደሚያስፈራ የእነዚህም ሰረገላቸው ያስፈራል አለ። ወከመ ድምፀ ነበልባለ እሳት እንተ ትበል ብርአ ገለባውን እንደምታቃጥል እንደ ቋያ እሳት ድምፅ ነው አለ። ወከመ ሰራዊት ብዙሃን ወጽኑዓን እለ ይትቃተሉ ውስተ ሙራድ ሊዋጉ በሄዱ ጊዜ ጸንተው እንደሚዋጉ እንደ ብዙ ሰራዊት ድምፅ ነው አለ። ያ እንደሚያስፈራ የእነዚህም ድምፃቸው ያስፈራል አለ። ተራ ቁጥር 6 ወይትቀጠቀጡ አሕዛብ እምቅድመ ገጹ ለእግዚአብሔር ከገጹ ከእግዚአብሔር ቁጣ የተነሳ እነዚህ ሁሉ ይጠፋሉ ይንቀጠቀጣሉ አለ። ወይከውን ገጾ ኩሎሙ ከመ ጸላልወ መቅጹት ወይከውን ገጻ ኩሎሙ ከመ ጸላልወ መቅጹት የሰው ሁሉ ፊት እንደ ድስት ጥላት ይሆናል አለ። ድስት እሳት ላይ ተጥዶ ስለሚውል ጥላት ነው። የሰው ልጅ መከራ ላይ ሲወድቅ መከራ ሲወድቅበት እንዲሁ ሁሉ ይጠቁራል አለ። ተራ ቁጥር 7 ወይረውጡ ከመ መስተቃትላን ወከመ እደው ተባዕያን ያርጉ አረፍተ አርበኞች እንደመሆናቸው መጠን ጸንተው እንደሚዋጉ ሰዎች ይገሰግሳሉ። ቅጥሩን እየዘለሉ ይገባሉ፣ ቅጥሩንም በሩንም ይሰብራሉ። ወኩሎሙ እንከ የሐውሩ በፍኖቶሙ ሁሉም በየጎዳናቸው ይሄዳሉ። ወኢይትገሃሱ እምፍኖቶሙ ከጎዳናቸው ጥቂት እንኳ ፈቀቅ አይሉም። ተራ ቁጥር 8 ወኢይትረሐቁ አሐዱ እምካልኡ አንዱ ከአንዱ አይራራቁም፣ እጅ ለእጅ ተያይዘው ይሄዳሉ እንጂ። ጽውራን የሆሙ ነዋየ ሐቅሎሙ ይረውዙ ጋሻ ጦራቸውን ይዘው ይሄዳሉ። ወይሃልቁ በሐጾሙ በፍላጻቸው ሰውን እየወጉ ያጠፋሉ። ተራ ቁጥር 9 ወያስተጋቡ አህጉረ ሀገሩን ሁሉ እጅ ያደርጋሉ። ወይረውጹ ዲበ ዓረብት ወይበዉ እንተ መሳክው ከመሰረቅት እንደ ሌቦች ቅጥሩን እየዘለሉ በሩን እየሰበሩ መስኮቱን እየገነጠሉ ይገባሉ። ተራ ቁጥር 10 ወትደነግጽ ምድር እምቅድመ ገጾሙ ከፊታቸውና ከማስፈራታቸው የተነሳ መላው እስራኤል ሁሉ ይንቀጠቀጣሉ፣ ይደነግጣሉ። እነዚህን ሰዎች መቋቋም አይቻላቸውም አለ። እስራኤል መጀመሪያውም ክብራቸውም ኃይላቸውም ግርማቸውም እግዚአብሔር ነበረ። ይህንን ግርማቸውን ግን ራሳቸውን በኃጢአት በማጎሳቆላቸው ምክንያት አጥተውታልና ተሰልዋልና ለመከራ ለአረመኔ ያጋለጣቸው አለ። ወያለቀልቅ ሰማይ ሰማይም ይነዋወጣል ማለት ልዑላኑ ይነዋወጣሉ። ነገሥታቱን፣ ሹማምንቱን፣ መሳፍንቱን፣ ባለጸጋዎቹን ሁሉ ሰማይ ይላቸዋል። እነዚህ ሁሉ በዚህ ጊዜ ለእነዚህ ይርዳሉ፣ ይንቀጠቀጣሉ። ገንዘባቸውን ያለ የሌለውን ሁሉ ቢያመጡላቸው አይምሯቸውም። ገንዘባቸውን ወርሰው አገራቸውን አጥፍተው ሰዎቹን ገለው የሚማርኩትን ማርከው ይሄዳሉና። ወይ ጸልም ፀሐይ ወር ፀሐይ የሚለው ንጉሱን ነው። ወይ ፀሐይ የሚለው ንጉሱን ነው። ወወርቅ የሚለው ቢትወደዱን ነው። ንጉሱ ቢትወደዱ በመከራ ይጠቁራሉ፣ ፊታቸው ይጠቁራል፣ ክብራቸውን ዘውዳቸውን ይነጠቃሉና። ወይ ጠፍ ብርሃኖሙ ከዋክብት የሚላቸው ሰራዊቱን ነው። የሰራዊቱ ተድላ ደስታቸው ንጉሥ ነበርና ተድላ ደስታቸው ክብራቸው ዘውዳቸው ንጉሱ ይጠፋል አለ። ንጉሥ የሌለው ሰራዊት አውራ የሌለው ንብ ነውና። ተራ ቁጥር 11 ወይሁብ እግዚአብሔር ቃሎም ቅድመ ገጸ ኃይሉ እግዚአብሔርም ከኃይሉ መገለጥ የተነሳ እነ ሰናክሬም ይጥፉ እስራኤል ይዳኑ የሚል ትእዛዙን ያወጣል ይሰጣል አለ።
አሁንም የእግዚአብሔር ጠላቶች ያልነበሩት እስራኤል በኃጢአታቸው ምክንያት የእግዚአብሔር ጠላት ሆነው ሲገኙ በባሕርያቸውና በተፈጥሯቸው የእግዚአብሔር ጠላቶች የነበሩት አሕዛብ የእግዚአብሔር ወዳጆቹ ነው እስራኤልን አጥፍተው ነበረ። አሁንም እስራኤል ባሉበት አገር ሆነው አምላካቸውን እግዚአብሔርን ሲያስቡት እግዚአብሔርም አብርሃምን፣ ይስሐቅን፣ ያዕቆብን አስቦ ለእስራኤል ይቅርታን ባደረገላቸው ጊዜ እነዚህን እስራኤልንና የእስራኤልን ሀገር ያጠፉትን ሰዎች እግዚአብሔር ያጠፋቸዋል አለ። እስመ ብዙ ፈድፋደ ትዕይንቱ የሰናክሬም ሰራዊቱ እጅግ ብዙ ነው። ትዕይንቱ አለ የሰናክሬም ተግዳሮቱ ብዙ ነው፣ እግዚአብሔርን ይገዳደራልና። እግዚአብሔርን የሸምበቆ ምርኩዝ ነው ብሎ የተናገረው ሰናክሬም ነው። ይሄ ሰናክሬም አባቱ አስቀድሞ ስልምናሶር የተባለ ነው። እሱም ስልምናሶር 12ቱን ነገደ እስራኤል ማርኮ እስራኤልን ባዶ ያደረገ ሰው ነው። በኋላም ከአባቱ የተረፈውን ማርካለሁ ብሎ እግዚአብሔር የገሰጸው ንጉሥ ነው። እሱም ትዕቢተኛ ነው። እግዚአብሔርን የሸምበቆ ምርኩዝ ነው። ሸምበቆ ቢመረኮዙት ይሰበራል፣ ስንጣሬውም እጅን ይወጋል። እንግዲህ አንተ የምታመልከው አምላክህ እግዚአብሔር ሲያድንህ ያለው ብሎ በሕዝቅያስ ላይ ይህን ቃል የተናገረ ነው። ይህንን ሁለተኛ ነገሥት ምዕራፍ 17ን እስከ ምዕራፍ 20 ድረስ ስንመለከት የምናገኘው ነው። መጽሐፍ ቅዱስን ቦኑ ግልፎ ማለቱ የብልጣሶር ሰራዊቱ ብዙ ነው አለ። ትዕይርቱ ቢል የብልጣሶር ተግዳሮቱ ያለ እንደሆነ ብዙ ነውና በጻሕሉ ፈትፍታችሁ አብሉበት፣ በጽዋው ቀድታችሁ አጠጡበት ማለቱን ነው። ይህም የዲያብሎስ ሰራዊቱ ብዙ ነውና አለ። ተግዳሮቱ ብዙ ነውና አለ። ይህን ዕፀ በለስ ብትበሉ የባሕሪ አምላክ ትሆናላችሁ ብሎ ዲያብሎስ አዳምና ሔዋንን እንዳሳተ እንዲሁ ብልጣሶርም እንዲሁ አድርጓልና። ወጽኑ ምግባረ ቃሉ ከቃሉም የሚወጣው ነገር ጽኑ ነው አለ። ትርጓሜው ትዕይንቱ እንዳለፈው ነው። እስመ አባይ ዕለተ እግዚአብሔር እስራኤል የሚማረኩባት ቀን ደርሳለችና ወዮ ለዛች ቀን አለ። ወግርምት ወታስተሪ ፈድፋዴ የምታስፈራ ቀን ናትና ፈጽማ ትገለጣለች አለ። ወምን ተመጠና መጠኗ ምን ያህል ነው? ወመኑ ይክላ የሚችላትስ ያችንስ ቀን የሚቋቋማት ማን ነው አለ። ተራ ቁጥር 12 ይእዜኒ ይቤ እግዚአብሔር አምላክ ተመየጡ ሀቤ በኩሉ ልብክሙ። አሁንም እግዚአብሔር እንዳለ ፈጣሪ እግዚአብሔርን እኔ ነኝና በፍጹም ልቡናችሁ ወደ እኔ ተመለሱ አለ። በጾም ወበላህ ወበብካይ በጾም በሐዘን በለቅሶ ሆናችሁ ወደ እኔ ተመለሱ አለ። በጾም ወበላህ መብሉን መጠጡን ትታችሁ ስካሩን ዘፈኑን ጭፈራውን ትታችሁ ጹሙ፣ ተድላ ደስታችሁን ትታችሁ አልቅሱ አለ። ተራ ቁጥር 13 ወስጥጡ ልበክሙ ዋኮ አልባሲክሙ ልብሳችሁን ሳይሆን ልባችሁን ቅደዱ አለ። ከተድላ ከደስታ ተለዩ እራቁ። አኮ ዘንሰጥጥ አልባሲነ አላ አልባቢነ እንዲል ወተማየጡ ሀበ እግዚአብሔር አምላክክሙ በሕግ በአምልኮት ወደ ፈጣሪያችሁ ወደ እግዚአብሔር ተመለሱ አለ። እስመ መሐሪ ወመስተሳይል ውእቱ እግዚአብሔር ርኅሩህና ቸር ይቅር ባይ ነውና ወደ አምላካችሁ ተመለሱ። ይህም ሲሆን ከኃጢአት ተለይታችሁ ክፉ ሥራችሁን እያሰባችሁ በጾምና በጸሎት ከተድላ ሥጋ ርቃችሁ ወደ እግዚአብሔር ትመለሱ። አምላካችሁ እግዚአብሔር ቸር ነውና እሱም በይቅርታ ወደ እናንተ ይመለሳል አለ። ከመዓት የራቀ ይቅርታ የበዛ ቸር ነውና። ወይን የስበ እንተ እኪት መከራ ስላመጣብን ያዝናል። ተራ ቁጥር 14 መኑ የአምር እመ ይትመየጥ ወይን የስብ ከመዓት ወደ ምሕረት ይመለስ እንደሆነ ያዝንም እንደሆነ ማን ያውቃል?
እሱን መጠራጠር አይደለም። እነሱ አለመመለሳቸውን ለመናገር እንዲህ አለ እንጂ እግዚአብሔር እስካመኑበት የታመነ ነው። ወያተርፍ ድሬሁ ከፄዋዌ በኋላ ትሩፋንን ያስቀር እንደሆነ ማን ያውቃል አለ። በረከትን ምስጋናን ወመሥዋዕተ ስም አጤስን ወሞጻይተ ለእግዚአብሔር አምላክነ ወይን ፍልቅ አድርጎ ማፍሰስን ሀቡ ያለበት ነው። ለፈጣሪያችሁ ለእግዚአብሔር ስጡ አለ። ካላችሁ እግዚአብሔር የሰጣችሁን ሁሉ ለእግዚአብሔር አበርክቱ፣ በጎ ሥራ ስሩበት። ጌታችን አምላካችን ኢየሱስ ክርስቶስ ወንጌልን በሚያስተምርበት ጊዜ በዚህ በሚያልፈው ገንዘባችሁ ወዳጅን ግዙበት ብሎ እንዳስተማረ የሉቃስ ወንጌል ምዕራፍ 16 ቁጥር 9 ላይ። ስለዚህም እግዚአብሔር በሰጣችሁ በገንዘባችሁ በጎ ሥራ ስሩበት አለ። ሥራ ቁጥር 15 ንፉ ቀርነ በጽዮን ነጋሪቱን ምቱ፣ ጦር ለመሰብሰብ አንድም አንበጣውን ለመከላከል ቀዲሱ ጾመ ወስብኩ ምህላ፣ ጾም እንጹም ብላችሁ ቀን ለዩ፣ ምህላ እንያዝ ብላችሁ አዋጅ ነገሩ አለ። ተራ ቁጥር 16 አስተጋቡ ሕዝቡን ሰብስቡ፣ ወቀድሱ ማኅበረክሙ፣ ወገኖቻችሁን ሁሉ አጽኑ፣ አድሱ፣ አበርቷቸው፣ አስተምሯቸው፣ በተስፋ ሙሏቸው አለ። ረዩ ሊቃውንቱን ለዩ፣ ወአስተጋቡ ሕፃናተ አለ። የሚጠቡትን ሕፃናትን ሰብስቡ ማለት ሕፃናቱ ከእናቶቻቸው ይለዩ ማለት ነው። ይህም በነነዌ ሀገር የተደረገውን ማሰብ ነው። የነነዌ ሰዎች ከሰው እስከ እንስሳ በመጾማቸው እግዚአብሔር ይቅር ብሏቸዋልና እናንተም ሕፃናቱን ሁሉ ከእናታችሁ ጡት ለዩአቸው አለ። ይጻ መራዊ እምጽርሁ፣ ወንድ ሙሽራ ከጫጉላው ይውጣ። ወመርዓት እምንጦላይታ፣ ሴት ሙሽራም ከመጋረጃዋ ትውጣ። እኔ ሙሽራ ነኝ ብሎ ጫጉላ ውስጥ መቀመጥ የለበትም። ሀገር ሰላም ሳይሆን እግዚአብሔር ይቅርታን ሳይሰጥ ሙሽራ ሆኖ መሞሸር አይቻልምና። ተራ ቁጥር 17 ወይ ክዩ ካህናት እለ ይሰዉ ለእግዚአብሔር በማእከል አቅርንተ መሥዋዕ፣ በአቅርንተ ምሥዋዑ በመሰዋው መካከል ለእግዚአብሔር መሥዋዕት የሚያቀርቡ ካህናትም ያልቅሱ። የሚሰዉት ካህናት አቅርንተ ምሥዋዑን ይዘው ያልቅሱ። ከመሰዊያው ላይ አንገታቸውን ደፍተው መንበሩን ይዘው እግዚኦ ይቤሉ፣ መጋረጃውን ይዘው ያልቅሱ አለ። ወይቤሉ መሐክ እግዚኦ ሕዝበከ፣ አቤቱ ወገኖችን ሕዝቦችን ይቅር በላቸው ራራላቸው ይበሉ። ወይታይስር ርስተከ፣ ማደሪያዎችን ወገኖችን ምእመናንን እስራኤልን አታጥፋ፣ አታዋርዳቸው፣ አታጎሳቁላቸው፣ የአሕዛብ መሳለቂያና መዘባበቻ አታድርጋቸው አለ እያሉ ያልቅሱ አለ። ከመእይን ጽሕወሙ አሕዛብ በመከራ እንዳይጥሏቸው፣ ወኢይበሉ አይቴ ውእቱ አምላኮሙ፣ ፈጣሪያቸው እግዚአብሔር አያድናቸውም አይረዳቸውም፣ የት አለ እስኪ ይርዳቸው እያሉ እንዳይዘባበቱ እባክህ ፈጥነህ እርዳ እያሉ ካህናቱ መንበሩን ይዘው ያልቅሱ አለ። ተራ ቁጥር 18 ወቀና እግዚአብሔር ለምድሩ ወማኮሙ ለሕዝቡ፣ እግዚአብሔር ለሀገሩ ለኢየሩሳሌም ለቤተ ክርስቲያን ሲል ቀንቶ ለወገኖቹ ራራላቸው። ተራ ቁጥር 19 ወተሰጦሙ እግዚአብሔር ወይቤሎሙ ለሕዝቡ ናሁ አነ እፌኑ ለክሙ እክለ ወወይነ ወዘይተ ወትጸግቡ። እግዚአብሔርንም እንዲህ አለ፣ እግዚአብሔር ወገኖቹን በረድኤት ተቀበላቸው። እነሆ ወይኑን እህሉን ዘይቱን እሰጣችኋለሁ ትጠግባላችሁ አለ። ተራ ወኢይሬስየክሙ ጽዕለተ ለአሕዛብ፣ እነሆ ለአሕዛብ ስድብና መሳለቂያ አድርጌ አልጥላችሁም አለ። ተራ ቁጥር 20 ወእሰድዶሙ እምኔክሙ ለእለ መንገለ ሰሜን፣ የባቢሎንን ሰዎች ከእናንተ ለይቼ አስማርቼ እሰዳቸዋለሁ። እነሆ ኢየሩሳሌም ምስራቅ አይደለችምን ቢሉ 4 ማዕዘን የሌለው አገር አለን? ለአንዱ ምስራቅ ብትሆን ለአንዱ ሰሜን ትሆናለች። መንገለ ሰሜን እንደማለት ከፋርስ ከባቢሎን አጠፋቸዋለሁ አለ። ወወስዶሙ ውስተ ምድረ በዱ፣ በፋርስ አውራጃ ወዳለው ምድረ በዳ ወስዳቸዋለሁ።
ወአሰጥሞሙ ውስተ ቀዳሚት ባሕር ወውስተ ድኃሪት ባሕር ከፊት በር እስከ ኋለኛው በር ዳረ ግንድ ማለት ነው። የሰፈሩትን ሁሉ አጠፋቸዋለሁ፣ ታላቁንም ታናሹንም አጠፋለሁ። በስልምናሶርና በናቡከደነጾር አጠፋቸዋለሁ አለ። እነዚህም በስልምናሶርና በናቡከደነጾር የሚጠፉት እግዚአብሔር ምድረ ርስትን ያወረሳቸው አሕዛብን የተዋጋላቸው በሰባት ደመና ጋርዶ በኤርትራ ባሕር ያሻገራቸው ከሰማይ መና ያወረደላቸው ከጭንቃይ ድንጋይ ላይ ውሃ ያፈለቀላቸው ናቸው። ይህን ሁሉ አድርጎላቸው እግዚአብሔርን አላሰቡትምና አሁንም እግዚአብሔር ጠላቶች በነበሩት በሰልመናሶርና በናቡከደነጾር እጅ ላይ ጥላቸዋለሁኝ አለ። ወየዐርግ ፄአቱ ሽታው ወንሳቱ ክድፋቱ ግማቱ ከሩቅ ይሸታል ማለት የሰናክሬም ዜና ጥፋቱ ከሩቅ ይሰማል አለ። ጭካኔው አረመኔነቱ ከሩቅ ይሰማል። እስመ አዕበየ ምግባሮ ሰናክሬም ብልጣሶር ራሱን ከፍ ከፍ አድርጓልና አለ። ኃጢአቱን አብዝቷልና አለ። ተራ ቁጥር 20 ታመኒ ምድር እመኚ ወተፈሲ ወታሰይ እስመ አዕበየ ሳህሎ ከመ ይግበር ላዕሌኪ እግዚአብሔር ይቅርታውን በአንቺ ላይ ያደርግ ዘንድ አብዝቷልና ወዷልና በውስጥ በአፋ ደስ ይበልሽ አለ። ተራ ቁጥር 22 ይሄ ተራ ቁጥር 22 አባቶቻችን በግብረ ሕማም ላይ ትንቢተ ኢዩኤልን ምዕራፍ 2 ከቁጥር 22 እስከ 31 ላይ የሰሩት ነው። ይህንንም ያደረጉት ለአንባቢውም ለሰሚውም እንዳይበዛ በማለት ነው። እኛ ግን ለጠቅላላ እውቀት ከተራ ቁጥር 21 ጀምረን የመጣ ነው። አሁን ግብረ ሕማም ላይ ያለው ተራ ቁጥር 22 ይሄ ነው። በቁሙ እንስሳትን ደስ ይበላችሁ አለ፣ እመኑ አለ። እግዚአብሔር በቁሙ እንስሳትን ደስ ይበላችሁ ማለቱ እንስሳት ሜዳው ሳር ሲሆን በሜዳው ሁሉ ውሃ ሲኖር ዛፍ ቅጠሉ ሲለመልም በጎቹም ፍየሎቹም ከብቶቹም እንደ ፍላጎታቸው ይመገባሉና እግዚአብሔር የተጣላ ጊዜ ግን ሰዎችን ብቻ ሳይሆን በድርቅ የሚጎዳው እንስሳቱን ሁሉ ጭምር ነውና በሰዎች ኃጢአት ምክንያት የበረሃው እንስሳ የምድር አራዊት ሁሉ ይጎዳሉና እንዲህ አለ። እስመ ብዕሉ አይቃላተ በዱ የምድረ በዳ አውራጃ ሁሉ በአዝሪት በአትክልት በልምላሜ ከብረዋልና ደስ ይበልሽ አለ። በምድረ በዳ የምትኖሩ እስራኤል ሆይ እመኑ፣ ደስ ይበላችሁ። ምድረ በዳ የነበሩ የኢየሩሳሌም አውራጃዎች ሁሉ በብላ አሕዛብ ከብረዋልና ይህም ለአሕዛብ ተሰጥቶ የነበረ ክብር፣ ደስታ፣ ልምላሜ፣ ብልጽግና ከአሕዛብ ተነስቶ ለእስራኤል ተሰጥቷልና ሲል ነው። ወፈረየ ዕፅ ዛፉ ሁሉ አፍርቷልና ወይን ወበለስ ወሃቡ ኃይሎሙ ወይኑም በለሱም ፍሬያቸውን ሰጡ። ተራ ቁጥር 23 ተፈሱ ወታሰዩ በእግዚአብሔር አምላክክሙ ደቂቀ ጽዮን የጽዮን ልጆች በፈጣሪያችሁ በእግዚአብሔር አምናችሁ በውስጥ በአፋ ደስ ይበላችሁ አለ። እስመ ወሀበክሙ ሲሳየ ጽድቅ እውነተኛውን ምግብ አምላካችሁ ጊዜ ሰጥቷችኋልና። ይህም እውነተኛ ምግብ የተባለው በሰማይ ዝናብ የበቀለውን በምድር ላይ ያፈራውን ፍሬ አይደለም። እውነተኛ ተበልቶ የሚጠፋውን አይደለም። ጠዋት በልተውት ለማታ የማይቆየውን ማታ በልተውት እስከ ጠዋት የማይቆየውን አይደለም። ይህም እውነተኛው ምግብ ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው በዚህ ዓለም እንደ ሰው ቀስ በቀስ ያደገው በ30 ዘመኑ የተጠመቀው የተራበው የተጠማው ወንጌልን የሰበከው ያስተማረው ዕውር ያበራው ድውይ የፈወሰው ሙት ያነሳው አንካሳዎችን ያረታው ሽባዎችን የተረተረው በ5 እንጀራ 500 ሕዝብን ያጠገበው በባህር ላይ ሲሄድ እግሩን ውሃ ያልነካው አጋንንትን ከሰዎች የለየ ዕውራንን ያበራ ጌታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ቅዱስ ሥጋውን ክቡር ደሙን የሰጠን ጌታችን አምላካችንን ነው። በሞቱ ሞትን ደምስሶ እኛን ከባርነት ወደ ነፃነት ከጨለማ ወደ ብርሃን ከሐሳር ወደ ክብር የመለሰንን ጌታችንን አምላካችንን ነው። ታዲያ ይህንን ከሰማይ የወረደ
የዘላለምን ምግብ የሰጠ እግዚአብሔርን የማታመሰግን ነፍስ መጨረሻዋ ምንድን ነው ብላችሁ ታስባላችሁ? ለዚች ነፍስ አዳኝ የላትም። የቀደሙትንስ እግዚአብሔር ከሰማይ አንድ ልጁን ልኮ በመስቀል ላይ አዋለላቸው። ራሱን መሥዋዕት አድርጎ በዚህ ዓለም ያሉትንም በሲኦልም ያሉትን አዳናቸው። ዛሬስ እኛ አሁን ያ መስቀል ላይ የዋለው ክርስቶስ እንደገና ወደዚህ ዓለም መጥቶ ይወለዳልን? ወይስ ይሰቀላልን? ወይስ ሙቶ ይነሳልን? እንግዲህ እግዚአብሔር ለእኛ ያደረገውን መልካሙን ሥራ እያሰበ ሰው ራሱን ጠብቆ ካልኖረ ወደ ሲኦል ቢወርድ ማን ያወጣዋል አለ። ወያዘንም ለክሙ ጸደየ ወመፀወ የለቆውን ዝናብ የመስከረሙን የጥቅምቱን ዝናብ ያዘንምላቸዋል አለ። ተራ ቁጥር 24 ከመትካት ይመልእ አውደ እክል የእህሉ አውድማ እንደቀደመው ይሞላል። ወይትካው ምክያዳሰ ወይን ወዘይት የወይኑ የዘይቱ አውድማ ሞልቶ ትርፍርፍ ይላል። ተራ ቁጥር 25 ወእፈድየክሙ ህየንተ ዓመት ዘበልኦ አንበጣ ስለበላው ዘመን አንበጣ ስለበላው ዘመን ፈንታ እከፍላቸዋለሁ አለ። ይህም አንበጣ የሚላቸው የፋርስ የባቢሎን ነገሥታት ያጠፉትን ነው። የፋርስ የባቢሎን ነገሥታት 70 ዘመን ያጠፉትን እንደገና መልሼ እሰጣችኋለሁ፣ አድስላችኋለሁ ማለቱ ነው። ኩብኩባ ስለበላው ፈንታ እከፍላችኋለሁ። ኩብኩባውም አንበጣውም የፋርስ የባቢሎን ነገሥታት ናቸው። ወእፄ ትል ስለበላው ፈንታ ወአናኩ አንበጣውም ኩብኩባውም ትሉም ፋርስ ባቢሎን ናቸው። ኃይሌ ዘፈነውኩ ላዕሌክሙ በእናንተ ላይ ያመጣኋቸው ሰራዊቶች እነዚህ ስለበሉት ፈንታ እከፍላችኋለሁ። በእናንተ ላይ ተቆጥቼ እነሱን ከሩቅ አገር አምጥቼ እናንተን ያስማረኳችሁ አገራችሁን እንዲያጠፉ እንዲዘርፉ ያደረግኳችሁ ኃይላችሁን አርክሜ እነሱን ኃይላቸውን ሞልቼ በእናንተ ላይ ያሰለጠንኳችሁን እነዚህን አጠፋቸዋለሁኝ አለ። የእነዚህም ቴልጌል፣ ቴልፌርሶል፣ ስድምናሶር፣ ፎሃ፣ ናቡከደነፆር ስለበሉት ፈንታ እከፍላችኋለሁ። ከሃሊነቴን ታውቁ ዘንድ ድሃ አደረግኩኝ አለ። ተራ ቁጥር 26 ተሴሰዩ ወብልዑ ወጽግቡ በልታችሁ ጥገቡ ጽኑ እርኩ ወሰቡ ለእግዚአብሔር አምላክነ ለፈጣሪያችሁ ለእግዚአብሔር ከቶ ምስጋና አቅርቡ። ይህን ስላደረገላችሁ በትኗችሁ ከነበረው ሰብስቦ አንድ ላደረጋችሁ ጠፍታችሁት የነበራችሁን ለፈልጎ ላገኛችሁ እግዚአብሔር ቁጣውን በትዕግሥቱ መልሶ ለታረቃችሁ እግዚአብሔር ምስጋና አቅርቡ አለ። እስመ ገብረ ለክሙ መንክረ ለእናንተ ድንቅ ሥራ ሰርቶላችኋልና። ይህንንም እግዚአብሔር በቀድሞ ዘመን ያደረገ ያላደረገውን በእናንተ ዘመን ግን ሰው ሆኖ የተገለጠውን ስለ እናንተ መከራ የተቀበለውን አምላክ መስቀል ላይ የዋለላችሁን ደሙን ያፈሰሰላችሁን ሥጋውን የቆረሰላችሁን አስቡ። እናንተ የራሳችሁ አይደላችሁም፣ የደም ዋጋ ናችሁ። እግዚአብሔር በደሙ በልጁ ደም ገዝቷችኋልና። ስለዚህ እናንተ በራሳችሁ ሥልጣን የላችሁም፣ በእናንተ ላይ ሥልጣን ያለው እግዚአብሔር ነው እንጂ አለ። አሁንም ይህንን ነገር ለመገንዘብ እንድፈልግ በሰው ቤት የተቀጠረ በሰው ሥራ ላይ የተመደበ የሰው ሠራተኛ የሆነ ሁሉ በገንዘብ እንደተገዛ ያውቃል። በራሱ ሥልጣን የለውም፣ የሚያዝበት የቀጠረው ገንዘብ የሚከፍለው ሰው ነውና። ስለዚህ እናንተም እንደዛ ናችሁ። በእናንተ ላይ ሥልጣን ያለው እግዚአብሔር እንጂ በራሳችሁ ላይ ሥልጣን የላችሁም። እንደፈለጋችሁ ልትኖሩ ሥልጣን የላችሁምና በደሙ የገዛችሁን አምላካችሁን እግዚአብሔርን አስቡ አለ። ወይታፈሩ እንከ ሕዝቤ ለዓለም ከእንግዲህ ወዲህ ወገኖቼ ምእመናን መከራ መጥቶባቸው ለዘላለም አያፍሩም አለ። ተራ ቁጥር 27 ወተአምሩ እንከ ከመሃሎኩ አነ ማእከሌክሙ እኔ በእናንተ መካከል በረድኤት እንዳለው ይህንን እወቁ እመኑ አለ። እኔ ከእናንተ ተለይቼ እናንተ ከእኔ ተለይታችሁ የምትኖሩበት ጊዜውና ሰዓቱ አልፏል አለ። ይህም ማለቱ እግዚአብሔርን ከነፍሳችን ነፍስን ከሥጋችን ሥጋን ተዋህዶ ሰው ሆኗልና ሰው ብቻ የነበረውንም የሰውን ልጅ አምላክ አድርጎታልና።
ስለዚህ ከእንግዲህ እናንተ ከአምላክነታችሁ ወርዳችሁ የኃጢአት ባሪያና ተገዥ እንዳትሆኑ አስቡ አለ። ወአነ እግዚአብሔር አምላክክሙ ፈጣሪያችሁ እግዚአብሔር እኔ እንደሆንኩኝ እወቁ አለ። ወአልቦ ባዕድ አምላክ ዘእንበሌ ከእኔ በቀር ሌላ ፈጣሪ ሌላ አምላክ እንደሌለ ታውቃላችሁ። ይህንን አውቃችሁ ለአምላካችሁ ለእግዚአብሔር ተገዙ አለ። የእኔ ማደሪያ ሰውነታችሁን በኃጢአት አታርክሱ አለ። ወይታፈሩ እንከ ኩሉ ሕዝቤ ለዓለም ወገኖች ምእመናን ከእንግዲህ በመከራ ላይ ወድቀው መከራ መጥቶባቸው ለዘላለም አያፍሩም አለ። ተራ ቁጥር 28 ወእምድኅረ ዝንቱ እክው እምነ መንፈሴ ላዕለ ኩሉ ዘሥጋ ከሰባ ዘመን በኋላ ረድኤቴን መንፈስ ቅዱስን በሥጋዊና በደማዊ ሁሉ ላይ አሳድራለሁ አለ። ወይትነበዩ ደቂቅክሙ ወአዋልድክሙ ወንዶች ልጆቻችሁና ሴቶች ልጆቻችሁ ትንቢት ይናገራሉ አለ። ይህንን ሐዋርያው ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ተጽፎ ቅዱስ ጴጥሮስ የተናገረው ኃይለ ቃል እንደሆነ እናገኘዋለን። ወሊቃውንቲክሙ ሕልመ ያሃልሙ እነ ዳንኤል ሊቃውንቶቻችሁ እነ ዕዝራ ሕልምን ያልማሉ ራእይንም ያያሉ አለ። ወወራዙቲክሙ ራእየ ይርአዩ እነ ሕዝቅኤል እነ ኢሳይያስ ራእይ ያያሉ። ተራ ቁጥር 29 ወላዕለ አግብርትየ ወአይማትየ ይእተ አሚረ እክው እምነ መንፈስየ በወንዶች ባሮችና በሴቶች ባሮች ላይ ረድኤቴን አሳድርባቸዋለሁ። ወእምድኅረ ዝንቱ እክው እምነ መንፈስየ 5500 ዘመን በኋላ ከ5500 ዘመን በኋላ መንፈስ ቅዱስን በፍጥረቱ ሁሉ አሳድራለሁ እንዳለ እንዲህ ስላለ ግን በሁሉ የሚያድር ሆኖ አይደለም። እግዚአብሔር መንፈስ ቅዱስ የሚያድርባቸው የተመረጡት ናቸውና። እንግዲህ እግዚአብሔር በሁሉ የሚያድር ሆኖ ሳለ ሁሉ ሰው ግን የሚታደርበት ሆኖ አልተገኘምና የሚታደርበትና እግዚአብሔርን ለመቀበል ዝግጁ ሆኖ የተገኘ ሁሉ የመንፈስ ቅዱስ ማደሪያ ሆኖ ይቀራል። የመንፈስ ቅዱስ ማደሪያ ለመሆን ራሱን ያላነጻ ከኃጢአት ያልተለየ እንደ ሥጋዊነቱ ብቻ የሚኖር ደግሞ ከእግዚአብሔር መንፈስ ተራቅቶ ራቁቱን ባዶውን ይኖራል አለ። በሁሉ የሚያድር ሆኖ አይደለም። ወዝንቱ ንባብ ኢይበጽሕ ላዕለ ኩሎሙ ለባሰያነ ሥጋ ወንዶች ልጆቻችሁ እነ አጋቦስ ትንቢት ይናገራሉ። ወነሳ ቅናቶ ለጳውሎስ ወታትረ እደዊሁ ወእገሪሁ ወይቤ ለበዓለ ዝቅናት ያስርዎ አይሁድ በኢየሩሳሌም ብሎ እንደተናገረ ሴቶች ልጆቻችሁ ትንቢት ይናገራሉ። አዋልደ ፊልጶስ 40 የሚላቸው እነ ጴጥሮስ በናይሰ ኢዮጴ ቋሚ ሕልም ያያሉ። እነ ዮሐንስ በደሴተ ፍጥሞ ራእይ ያያሉ። በአርዲት ላይ በቅዱሳን አንስት ላይ መንፈስ ቅዱስን አሳድርባቸዋለሁ አለ። ይእታምረ እክው እምነ መንፈሴ ያን ጊዜ በሰባ ዘመን ረድኤቴን በሁሉ ላይ አሳድራለሁ አለ። ተራ ቁጥር 30 ወእገብር ተአምረ በሰማይ በላይሉ ወበምድር በታይቱ ከምድር በላይ ባለ በሰማይ ከሰማይ በታች ባለ በምድር ተአምራትን አደርጋለሁ አለ። በፄዋዌ የእስራኤል ልዑላኑ ትሑታኑ ይማረካሉ። በሚጠትም የአሕዛብ ልዑላኑ ትሑታኑ ይማረካሉ። ኃያላኑ ፋርስ፣ ባቢሎን እስራኤልን ማርከው 70 ዘመን እንደ ገል ቀጥቅጠው እንደ ሰም አቅልጠው ገዝተዋቸው ነበረ። እግዚአብሔር ግን እስራኤል ወደ አገራቸው በ70 ዘመን እንዲመለሱ ሲያዝ ማርከዋቸው የነበሩት ሰዎች እንደ ፈረስ እንደ በቅሎ ሆነው ተሸክመው ከነጓዛቸው ወደ ሀገራቸው መልሰዋቸዋልና እንዲህ አለ። ጾመ በፄዋዌ የእስራኤል ደማቸው ይፈሳል። ደመ በፄዋዌ ጊዜ በምርኮ ጊዜ ማለት ነው። የእስራኤል ደማቸው ይፈሳል። በሚጠት ጊዜ የአሕዛብ ደማቸው ይፈሳል። ዋጋቸው ነውና ቁናቸውን ያገኛሉ አለ። ወእሳተ በፄዋዌ ጊዜ የእስራኤል ቤታቸው ይተኮሳል። በሚጠት ጊዜ ግን የአሕዛብ ቤታቸው ይተኮሳል አለ።
እስራኤል ተዘርፈው ተማርከው ሂደው ነበርና ወደ አገራቸው ሲመለሱ ሁሉን ነገር በዝብዘው ወጥተዋልና ከግብፅ ምድር ሲወጡ ግብፃውያንን በዝብዘው እንደወጡት ማለት ነው። እሳት ካለ ዘንድ ትንታግ አይታጣምና። ተራ ቁጥር 30 ፀሐይን ይጸልም ሊቀ ካህናቱ ፀሐይ የሚለው ሊቀ ካህናቱን ነው። ሊቀ ካህናቱ ይጠፋል አለ። ወወርሂ ደመ ይከውን ወርህ የሚለው የእስራኤል ንጉሱን ነው። የእስራኤል ንጉሱ ይጠፋል። ፀሐይኒ የአሕዛብ ንጉሱ ይጠፋል። ወወርህኒ የአሕዛብ ቢትወደዱ ይጠፋል። ዘእንበለ ተብጻሕ ዕለተ እግዚአብሔር አባይ እንተ ታስተሪ ጭንቅ የምትሆን ዕለተ ቄዋዌ ያቺ የመከራ ቀን ሳትደርስ ግን ወደ አምላካችሁ ወደ እግዚአብሔር ተመለሱ። ያችም ዕለተ ሞታችሁ ናት። የምትሞቱባት ነፍሳችሁ በመልአከ ሞት ተይዛ በምትጨነቅበት ሰዓት ያን ጊዜ ያቺ የጭንቅ የመከራ ቀን ሳትደርስ አሁኑኑ ከኃጢአት ርቃችሁ አምላካችሁን እግዚአብሔር ይቅርታ ጠይቃችሁ እንድትጠብቁት አለ። ተራ ቁጥር 32 ወኩሉ ዘጸውዐ ስመ እግዚአብሔር ይድህን የእግዚአብሔርን ስም የሚጠሩ ነቢያት ካህናት ይድናሉ። የምትገለጥ ዕለተ ሚጠት ሳትደርስ ስመ እግዚአብሔርን የሚጠሩ ትሩፋን ይድናሉ። ወእገብር ተአምረ በሰማይ በዕለተ ስቅለት በሰማይ በምድር ተአምራት አደርጋለሁ አለ። የጌታ ደም ይፈሳል ምድር ላለው ወእሳተ መንፈስ ቅዱስ ይሰጣል አለ። ሰማይ ላለው ወተነጢስ ሀብቱ ብዙ ነውና ይህንስ ያመጣዋል ብሎ ወእሳተ ትተኮስ ነው። ወተነጢስ ትኩስነት ካለ ዘንድ ተንታ አይጠፋም። በሰማይ መለኮት በምድራዊ ትስብእት ምልክት አሳያለሁ አለ። ደመ ወእሳተ ይህ አይለወጥም። ፀሐይ ይጨልማል፣ ጨረቃ ደም ይሆናል። ሰማይ ላለው አመጣ። ዕለተ ትንሣኤ ሳትደርስ ስመ እግዚአብሔርን የሚጠራ ፈያታዊ ዜማን ይድናል አለ። ፈያታዊ ዜማን ከጌታችን ከኢየሱስ ክርስቶስ ተሰቅሎ ሳለ ዳግም በምትመጣበት ጊዜ አድነኝ ብሎ ቢለምነው ለምን እስከዛ ድረስ ዛሬውኑ አባትህን አዳምን ቀድመህ ወደ ገነት ትገባለህ እንጂ ብሎ ደመ ማኅተሙን ሰጥቶት ከአዳም ቀድሞ ገነት ገብቷልና። ጌታ በተሰቀለ በ40 ዘመን በሰማይ በምድር ተአምራት ይደረጋል። ከዋክብት በሰማይ ተሰልፈው ሲዋጉ ታይተዋልና። መላእክት በሰማይ ተሰልፈው ሲዋጉ ታይተዋል። በሮም አንጻር ያሉ መላእክት ድል ሲነሱ፣ በኢየሩሳሌም አንጻር ያሉ መላእክት ድል ሲነሱ ታይተዋል። ይህንን ምልክት አድርገው ሮማውያን መጥተው አጥፍተዋቸዋል። እንደ በለው ጊዜ ጅራታም ኮከብ ታይቷል። ይህ ሰማይ ላለው ነው። ለመሥዋዕት ያቀረቧት ጊደር በግ ጸንሳ ተገኝታለችና እንዲህ አለ። ቃላተኛውም ይፄወው ብሎ ተናግሮባቸዋልና ግሱም በአደባባይ ቃላት እንዲህ ነው። ግሁስም በአደባባይ ቃላት በውስተ መራሕብት ቃላት በውስተ አናቅጽ ቃላት ብሎ ሲናገር ተሰምቷል። በሸበተም ድንጋይ ላይ ንጉሥ አሕዛብ ይከውን ንጉሠ እስራኤል የሚል ተጽፎ ተገኝቷል። እንዲህ ማለቱ ጥጦስ ይነግስባቸዋል ሲል ነው። እነዚያ ግን ዘሩባቤል የሚነግስልን መስሏቸው 5ቱን ቆመ ብእሲ 6ቱን ቆመ ብእሲ ፈጥነው ሰርተዋል። ከ49 ዘመን በኢዮቤልዩ ለ50 ለ60 የሚከፈቱ መዝጊያዎችን ሃለወነ ንትርሃው እያሉ እየተከፈቱ ተገኝተዋል። ምድር ላለው የአይሁድ ልዑላኑ ትሑታኑ ይጠፋሉ። የአይሁድ ደማቸው ይፈሳል፣ ቤታቸው ይተኮሳል። እሳት ካለ ዘንድ ተንታ አይጠፋምና ፀሐይ ይጨልማል፣ ጨረቃም ደም ይሆናል። ይህም ፀሐይ የሚለው ንጉሱን፣ ጨረቃ የሚለው ቢትወደዱን ነው። በወልደ እግዚአብሔር በክርስቶስ ላይ ባደረጉት ፍዳ እንደመጣባቸው ለማጠየቅ በዕለተ ዓርብ የተደረገው ሁሉ ተደርጎባቸዋል።
በጌታችን በኢየሱስ ክርስቶስ ላይ ያደረጉት መከራ ሁሉ በእነሱም በዘራቸው ሁሉ ተደርጎባቸዋል። ዕለተ ምጽአት ሳትደርስ ስመ እግዚአብሔርን የጠራ ይድናል። ስምዖን የሚባል ኤጲስቆጶስ ሰባ ረበዋትን ይዞ ድኗል። እስመ በደብረ ጽዮን ወኢየሩሳሌም ይድህኑ በከመ ይቤ እግዚአብሔር እለ ይምሕሩ እለ እግዚአብሔር ጸውዖሙ። በደብረ ጽዮንና በኢየሩሳሌም የሚኖሩ ስመ እግዚአብሔርን ጠርተው ይድናሉ አለ። እግዚአብሔር የመረጣቸው ሕጉን የሚያስተምሩ ነቢያት በኢየሩሳሌም ይኖራሉ። ሕጉን የሚያስተምሩ ሐዋርያት በኢየሩሳሌም ይኖራሉ። ሕጉን የሚያስተምሩ ሄኖክ፣ ኤልያስ በደብረ ጽዮን ይኖራሉ አለ። በትንቢተ ኢዩኤል ምዕራፍ 2 ከቁጥር 1 ጀምሮ የተነበበው ግብረ ሕማም ሰኞ ከጠዋቱ 3 ሰዓት ላይ የሚነበበው ግብረ ሕማም እዚህ ላይ ተፈጸመ። የሚቀጥለውን አሁንም በትንቢተ ኢዩኤል ምዕራፍ 3 ከቁጥር 1 ጀምሮ ያለውን እንቀጥላለን። ይቆየን።